ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የኢትዮጵያ መንግስት ህፃናትን በግዳጅ ይዞ ለውትድርና አገልግሎት የመመልመል ድርጊቶችን እንዲያስቆምና በመንግስት መዋቅርና በታጣቂ ቡድኖች ውስጥ በውትድርናና በጸጥታ ስራ ተሰማርተው የሚገኙ ህፃናት እንዲለቀቁ እንዲያደርግ የአሜሪካ መንግስት በሰዎች ዝውውር ዙሪያ ሰሞኑን ባወጣው ዓመታዊ ዓለም አቀፍ ሪፖርት አሳስበዋል። መንግስት ባለስልጣናትን ጨምሮ በሰዎች ዝውውርና ህፃናትን ለውትድርና አገልግሎት በማሰማራት በሚሳተፉ አካላት ላይ ምርመራ በማድረግ ከባድ የእስር ቅጣትን የሚጨምር ጥብቅ እርምጃ እንዲወስድም ሪፖርቱ ምክረ ሀሳብ ሰጥቷል። መንግስት የሰዎች ዝውውርን ለመግታት በርካታ ጥረቶችን ማድረጉን ሪፖርቱ የጠቀሰ ሲሆን ሆኖም መንግስት ችግሩን በመግታት ረገድ እስካሁን ዝቅተኛውን ደረጃ ማሟላት አልቻለምም ብሏል። መንግስት በሰዎች ዝውውር የተሳተፉ ባለስልጣናትንና በርካታ ሰው አዘዋዋሪዎችን በፍርድ ቤት ቢቀጣም እስካሁን የመረመራቸው የሰው ዝውውር ወንጀሎች ግን እጅግ ጥቂትና ለመደበኛ ፍልሰተኞች ከለላ የመስጠት ጥረቶቹም ውስን መሆናቸውን ሪፖርቱ አመላክቷል። መንግስት የግዳጅ ጉልበት ብዝበዛንና ህፃናትን ለወሲብ ማዘዋወርን ጨምሮ የሀገር ውስጥ የሰዎች ዝውውር ወንጀልን በበቂ ሁኔታ መከላከል እንዳልቻለም ይኸው ሪፖርቱ ገልጿል። ሪፖርቱ መንግስት ከሰራተኛ ቀጣሪ ሀገራት ጋር ተጨማሪ ስምምነቶችን እንዲፈራረምና ገለልተኛ ስራ ቅጥር ቦርድ ማቋቋምንና የሰራተኛ ቅጥር ክፍያዎችን ማንሳትን ጨምሮ በሰራተኛ ቀጣሪ ኤጀንሲዎች ላይ ጥብቅ ቁጥጥር እንዲያደርግ ምክረ ሀሳቦችን አቅርበዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ራስ አሞራ ውብነህ 3ኛ ኮር መብረቃዊ ጥቃት ፈጽሟል። የአፋብኃ በላይ ዘለቀ እዝ ራስ አሞራ ውብነህ 3ኛ ኮር በሚያስተዳድረው ቀጠና ጠላት በብዙ አቅጣጫ የዘመተ ቢሆንም የራስ አሞራ ውብነህ 3ኛ ኮር ስቦ በማስገባት በቆረጣ እያደቀቀው ይገኛል። ከራስ አሞራ ውብነህ 3ኛ ኮር ውስጥ ጭና ክፍለ ጦርና ድብ ጠለምት ክፍለ ጦር በጥምር የካቲት 7 ቀን 2018 ዓ.ም እና የካቲት 8 2018 ዓ.ም ጥራይ ከምትባል ንዑስ ወረዳ የገባውን ሲያደባዩ ሰንብተዋል። በዚህ አስደማሚ ውጤትም ተገኝተዋል። በቀን 9 2018 ዓ.ም ደግሞ ከዳባት ወደ አጅሬ ከአጅሬ ወደ ዳባት በሚወስደው መንገድ የዳባትና የአጅሬ ጠላት ታች አረቡር ቀበሌ ላይ አመራር ተቀባብሎ የዳባቱ ወደ ዳባት የአጅሬ ወደ አጅሬ ሲመለስ የደጃች አያሌው ብሩ ክፍለ ጦር ሰራዊት አቦ ገዳም ከሚባል ቦታና 13 ተብሎ ከሚጠራው ቦታ ላይ ከሁለት ቦታ ደፈጣ በመጣል በሲኖና በኦራል ሲጓዙ ከነበረው አረመኔ ሰራዊት በሲኖ የተጫነውን አረመኔ ደም መጣጫቢ ወንበር አስጠባቂ አራዊት ሰራዊትን ሙሉ በሙሉ በቦምብ አጋይተውታል። በኦራል ወታደራዊ ተሽከርካሪ ሲጓጓዙ የነበሩት ሰራዊት ከነ ኦራላቸው ከጥቅም ውጭ የተደረጉ ሲሆን ከ30 በላይ ሲሞት ከ20 በላይ ከባድ ሰብአዊ ጉዳት ደርሶበት ወደ ዳባት አፈግፍጓል። ህልውናችን በተባበረ ክንዳችን ሲል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ ገልጿል። በተያያዘም አርበኛ ማን ችሎት እሱ ባለው እንዲህ ይላል። ዘመናዊው የውትድርና ዓለም ሰራዊትን ስለመምራት ሲመክር ሰራዊት የደካማ ሞራል ባለቤት ሲሆን የዩኒት ትስስር ማጣት ሲገጥመው ሙስናና ብልሹ አሰራር ሲካሄድበት ወገንተኝነትና ሰፈርተኝነት የገነነበት እውር ሂደት ሲፈጠርበት የሲቪልና ወታደራዊ መስመር ክፍፍል ሲኖር እንዲሁም የፊስካል እርግጠኛ ለመሆን ለሰራዊት መፍረስ ዋነኛ ምክንያቶች ሲሆኑ ለሰራዊቱ ክህደት ተጠያቂዎች ደግሞ ወታደራዊ ፖለቲካ፣ የተሳሳተ ቦታ ታማኝነት፣ ተቋማዊ ውድቀት፣ መተው ክህደትና ስልታዊ ለውጦች ናቸው ይላል። እነዚህ ሁለት ሁነቶች ጠላትን ለከፍተኛ ኢኮኖሚያዊ ኪሳራና ኃይል መሳሳት የዳረገ ክስተት ነው። በእርግጥ የሀገር ኢኮኖሚ ድቀት የሚገደንና ከማንም በተሻለ ኃላፊነት የሚሰማን ትውልድ ብንሆንም በአጋጣሚ ግን ባንኩ እጁ ላይ የገባለ ስርዓት የህሉና ስጋት ስለደቀነብን ጥርሳችንን ነክሰን እየገጠምነው ነው። የምንታገልበትን ምክንያታዊነት አጥብቀን መያዝና ወዳጆችን መለየት ከጠላት ድክመት በመማር ተሽሎ መገኘት ያስተጣጠቅ ዘመናዊነቱን የጠበቀ ጦር መገንባት፣ ድርሻንና ሚናን ለይቶ መከወን፣ ሰራዊትን ብክለት ማቀብ እንዲሁም የጠላትን እቅድ ቀድሞ መገኘት የምንከተለው ወቅታዊ መስመር ነው። የሆነ ሆኖ በመስመር እየተጓዘ ያለ አፋብኃ ቴዎድሮስ እዝ በቀጠናው እየተዋቀሩ ካሉት 5 ኮር ውስጥ አንዱ የሆነው የ109ኛ ኮር በ3ኛ ክፍለ ጦር በ3 ክፍለ ጦር ተዋቅሮ አልቋል። በእነዚህም ካሁን በፊት ቡሬ ዳሞትና አረንዛው ዳሞት ተብለው ሲጠሩ የነበሩት ሁለቱ ብርጌዶች ከዛሬ ጀምሮ
ጨምሮ 77ኛ ክፍለ ጦር የሚል ስያሜ በመያዝ ተዋቅረዋል። ወንበርማ፣ ጓኩሳና ወርቅ አባይ ተብለው ሲጠሩ የነበሩ ሶስቱ ብርጌዶች 88ኛ ክፍለ ጦር የሚል ስያሜን በመያዝ ተዋቅረዋል። ኢንጂነር ክብር ተመስገን፣ በላይ ዘለቀና ደጋዳሞት ተብለው ሲጠሩ የነበሩ ሶስቱ ብርጌዶች 99ኛ ክፍለ ጦር የሚል ስያሜ በመያዝ ተዋቅረዋል። ሁሉም ክፍለ ጦር በ5 ሻለቃ አንድ ቀኝ መሐንዲስ የተዋቀረ ሲሆን የሻለቃ ሰው ኃይል ቁመና የወታደራዊ ሰው ኃይል አቅም መስፈርትን የተከተለ ነው ሲል ይገልጻል። በተመሳሳይ ፋኖ በጎንደርና በወሎ ቤተ አማራ ቀጠና በተመሳሳይ ወቅት በፈጸመው ስኬታማ ደፈጣ ጥቃት አኩሪ ድል ተቀዳጅቷል። በሰሜን አማራ ቀጠና አምባ ጊዮርጊስ አካባቢ በተፈጸመ ደፈጣ ጥቃት የፖሊስ አዛዥን ጨምሮ በርካታ ወታደሮች ሲገደሉ አንድ ወታደራዊ ፓትሮል ተሽከርካሪ ሙሉ በሙሉ መውደሙም ታውቋል። በተመሳሳይ በምስራቅ አማራ ቀጠና ገረገራ ከተማ አቅራቢያ በተፈጸመ ደፈጣ ጥቃት በርካታ የአገዛዙ ወታደሮች ሞትና ቁስለኛ ሲደረጉ ከፍተኛ የጦር መኮንኖች መንቀሳቀሻ የነበረች አንድ ወታደራዊ ፓትሮልን ጨምሮ ሌሎች ተሽከርካሪዎች መማረካቸውንም ለማወቅ ተችሏል። በጎንደርና ወሎ ቤተ አማራ ቀጠና በተመሳሳይ ወቅት በተፈጸመው ጥቃት ፋኖ የሽምቅ ውጊያ ሳይንስ እውቀቱን ተጠቅሞ አኩሪ ድል የተቀዳጀበት ነው የተባለ ሲሆን ይህም የፋኖ የውጊያ አቅም ከፍታን በተግባር ያሳየ ነውም ተብሏል። ወደ ድንቃ ድንቅ መረጃዎች ስናልፍ የወርቅ መጸዳጃ ሳህን በ12.1 ሚሊዮን ዶላር መሸጡ ታውቋል። ወደ ብር ደግሞ ሲመነዘር 1 ቢሊዮን 972 ሚሊዮን 300 ሺህ የኢትዮጵያ ብር ሲሆን የጣሊያን አቫንት ጋርድ አርቲስት በሆነው ማውሪዚዮ ካቲላን የተሰራው 18 ካራት የወርቅ መጸዳጃ ሳህን በ12.1 ሚሊዮን አሜሪካ ዶላር ተሽጧል ሲል ኖቫ ዘግቧል። ጨረታው በኒውዮርክ በሶቶቢስ ተዘጋጅቷል። መጸዳጃ ቤቱ አሜሪካ ተብሎ የተሰየመ ሲሆን ክብደቱም 101.2 ኪሎ ግራም ነው። ይህ መጸዳጃ ቤት በፈረንጆቹ 2019 በእንግሊዝ በሚገኘው ቢሊንግሃም ቤተመንግስት ውስጥ በድፍረት ተሰርቆ ዓለም አቀፍ ዝና ካገኘው መጸዳጃ ቤት ጋር ተመሳሳይ መሆኑን የውስጥ አዋቂ ምንጮች ገልጸዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።